ዩቲዩብ እስከመጨረሻው ድረስ ተቀይሯል። በተለይ ደግሞ ለጀማሪዎች ኮንተንት መስራት ጀምራችሁ ተከፋይ የምትሆኑበትን ምን ያህል ክብደት እንዳለው ታውቃላችሁ? እሱን ክብደት በሁለት እጥፍ አሳድጎታል። ማለትም ድሮ እንደምታስታውሱት 4000 ዋች አወር ነበር የሚያስፈልጋችሁ በሎንግ ፎርም ኮንተንታችሁ ላይ ዩቲዩብ ፓርትነርሺፕ ፕሮግራም ላይ ተመዝግባችሁ በቪው ተከፋይ እንድትሆኑ። ነገር ግን ይሄ 4000 ዋች አወር በሁለት እጥፍ ያድግና አሁን ወደ 8000 ዋች አወር ይገባል ማለት ነው። ከዛ በተጨማሪም ደግሞ ሌላኛው አይነተኛው መንገድ ይሄኛው እንኳን ቢያቅታችሁ 4000 ዋች አወር ብዙ ስለሆነ ይሄ ቢያቅታችሁ ብዙዎቻችሁ 10000 ቪው በ90 ቀን ውስጥ ሾርት ላይ አግኝታችሁ ሞኔታይዝ መሆን ትችሉ ነበር። ይሄ ራሱ ሁለት እጥፍ አድጓል። ከዛ በኋላ 20 ሚሊዮን ሆኗል ማለት ነው 10 ሚሊዮን የነበረው። ታዲያ ይሄ ለምን ተፈጸመ ሲባል ዩቲዩብ የሰጠው መልስ ምንድነው? የዩቲዩብ ዩዘር ቤዝ በጣም በከፍተኛ ደረጃ ጨምሯል። ይሄ ስታንዳርድ ከወጣ በኋላ ማለት ነው። ስለዚህ ይሄ በጣም በቀላሉ ብዙ ሰዎች ሞኔታይዝ ማድረግ ጀምሯል። ስለዚህ ትንሽ ስትራግል ማድረግ ስላለባቸው ነው ይሄንን ስታንዳርድ እጥፍ ያረኩት ብለዋል። ያ ሁለት እጥፍ መሆኑ ጀማሪዎችን ይጎዳቸዋል። ነገር ግን ሁለት እጥፍም ቢሆን ቀላል ነው ሞኔታይዝ ለማድረግ ማለት ነው። ነገር ግን ደስ የሚለው ነገር ምንድነው መሰላችሁ? ኦልሞስት ወደ 6 ወር አላችሁ ይሄ ህግ ተግባራዊ እስኪሆን ማለት ነው። ይሄ ህግ ተግባራዊ የሚሆነው ፌብሩዋሪ 2 2027 ላይ ነው። ማለትም አሁን ያለነው ደግሞ ኦገስት 8 2026 ላይ ነው። ስለዚህ ኦልሞስት 5 ወር ከ22 ቀን አካባቢ ይቀረናል። ነገር ግን ወደ 6 ወር አካባቢ አላችሁ ማለት ነው ይሄ ህግ ተግባራዊ እስኪሆን ድረስ። ስለዚህ ይሄ ህግ ከመተግበሩ በፊት ያላችሁን 5 ወር ከ20 ቀን አካባቢ መጠቀም ትችላላችሁ። ስቲል ስታንዳርዶቹ እስከዛ ቀን ድረስ አይቀየሩም ማለት ነው። ስለዚህ ይቺን 5 ወር ተጠቅማችሁ በ4000 ዋች አወር ሞኔታይዝ ማድረግ ትችላላችሁ። ወይም ደግሞ መጠቀም የማትችሉ ከሆነ ደግሞ ከዛ በኋላ ፌብሩዋሪ 2 ይደርሳል። ፌብሩዋሪ 2 ከደረሰ በኋላ 8000 ዋች አወር እና 1000 ሰብስክራይበር ወይ ደግሞ 20 ሚሊዮን ሾርት ቪው በ90 ቀን ውስጥ እና 1000 ሰብስክራይበር ሊኖራችሁ ይገባል ማለት ነው። ሶ እነዚህ መስፈርቶች ስታሟሉ ዩቲዩብ ፓርትነርሺፕ ፕሮግራም ላይ ተመዝግባችሁ በቪው ተከፋይ ትሆናላችሁ ማለት ነው። ስለዚህ ይሄ ስታንዳርድ መቀየሩ ምን ለውጥ አለው ካላችሁ ጀማሪዎች የመጀመሪያ ገንዘባቸውን የሚያገኙበትን ድካም በእጥፍ ጨመረው ማለት ነው። ጀማሪ ስትሆኑ ኦልሬዲ ኤክስፒሪየንስ እንዳለው ክሬተር አይደለም። ኤክስፒሪየንስ ያለው ክሬተር 8000 ዋች አወር በጣም ቀላል ነው። እኔም 8000 ዋች አወር ዝም ብዬ ሞላዋለሁ። ነገር ግን የመጀመሪያው 4000 ዋች አወር ለመሙላት 2 ወር 3 ወር ፈጅቶብኛል። ያውም በከፍተኛ ፐርፎርማንስ እየሄደ በነበረበት ሰዓት ማለት ነው። ስለዚህ የመጀመሪያ ሳንቲማችሁን ለማግኘት ሳንቲማችሁን ደግሞ ተጠቅማችሁ የተሻለ ኮንተንት ለመስራት የምትፈጁበትን ጊዜ ያረዝምባችኋል ማለት ነው። ነገር ግን 8000 ዋች አወር ራሱ ኢምፖሲብል ነው ብዬ አላስብም። በጣም ፖሲብል ነው፣ ለውጥ የለውም ብዬ አስባለሁ። ምክንያቱም ዋናው ነገር ሶሻል ሚዲያ ላይ ሞኔታይዝ መሆን አይደለም። ሞኔታይዝ ሆኖ ጥሩ ገንዘብ መስራት ነው። ሞኔታይዝ ሆኖ ጥሩ ገንዘብ ለመስራት ደግሞ ብዙ ቪው ያስፈልጋቸዋል። ስለዚህ እንዲሁም ዩቲዩብ ፓርትነርሺፕ ፕሮግራም ስታንዳርዱን ማስተካከሉ የሰዎችን አመለካከት እንዲስተካከል ያግዛል ብዬ አስባለሁ። ድሮ ሁላችንም 4000 ዋች አወር ለመሙላት ነበር የምንጣጣረው። ነገር ግን አሁን ኦልሬዲ ሲገቡ ራሱ 8000 ዋች አወር ለመድረስ ስለሆነ የሚያቅዱት ትልቅ ነገር ነው የሚያስቡት። ከዛ በኋላም 8000 ጋር ከደረሱ ትልቅ ቪው ያስባሉ። ከዛ በኋላ ይህ ትልቅ ቪው ሲመታ ነው በትክክል ትክክለኛ ካሽ የሚሰራው ማለት ነው። ለምን እንደዛ እንዳልኳችሁ ላብራራላችሁ። በተለይ አሁን ደግሞ ብዙ ሰዎች የማይረዱት ነገር በ100,000 ቪው ብዙ ዶላር የሚገኝ ይመስላችኋል። በ100,000 ቪው የሚገኘው ዶላር ፕሮባብሊ 100 ወይ 150 ዶላር ነው። አሪፍ ከሆናችሁ 200 ዶላር ወይ 300 ዶላር ልታገኙ ትችላላችሁ። ነገር ግን አብዛኛው ሰው በ100,000 ቪው የሚያገኘው ዶላር 50 ዶላር ምናምን ነው ተከፋይ የሆነ ያለው ማለት ነው። ስለዚህ ለምሳሌ አሁን 100,000 ቪው አንድ ሰው አገኘ ብንል ተከፋይ የሚሆነው 100 ዶላር ነው። ሶ 100 ዶላር ማለት ደግሞ በአሁን ሰዓት በብላክ እንኳን 118,000 ብር ነው። ሶ አንድ ሰው በወር ውስጥ 100,000 ቪው የሚያገኝ ቻናል ቢኖረው 4 ፖስት ፖስቶ አራቱም 25,000 የሚያገኘው ብር 18,000 ብር ነው። 18,000 ብር ደግሞ በአሁን ገበያ የሚያኖር አይደለም እንኳን ኮንተንት ለማሻሻል ማለት ነው። ሶ መረዳት ያለባችሁ ነገር ዩቲዩብ ላይ ኖርማል ቪው ማለትም አሁን የኔ ቻናል ላይ እንዳለው በጥቂት በመቶዎች ወይ ደግሞ በጥቂት ሺዎች ውስጥ እንዳለው ከሆነ አያኖራችሁም ገንዘቡ።
ያ ዩቲዩብን ተጠቅማችሁ ኢንፍሉዌንሳችሁን ተጠቅማችሁ ኮርስ ይሸጣል፣ ፕሮዳክት ይሸጣል፣ ራሳችሁን ታስተዋውቁበታላችሁ። ነገር ግን ከዩቲዩብ ገንዘብ ማግኘት የምትፈልጉ ከሆነ ኦሬዲ ስታንዳርዳችሁን ከፍ አድርጋችሁ ነው መግባት ያለባችሁ። ስታንዳርዳችሁን ከፍ እንድታረጉ ደግሞ ዩቲዩብ ራሱ ከፍ አድርጎ ጠቅሟችኋል ብዬ አስባለሁ ማለት ነው። መረዳት ያለባችሁ ነገር ይሄ ቁጥር ለምን ወረደ ካላችሁኝ፣ አሁን ይሄኛው ሂሳብ የሰራሁት አርፒኤሙ አንድ ነው። በ1000 ቪው $1 ቢከፍል በ100,000 ቪው $100 ይከፍላል ብዬ ነው 18,000 ብር የሰራሁት ማለት ነው። ለምን ወረደ? ሌላ ሀገር ብዙ ነው ካላችሁ ኢትዮጵያ ውስጥ ማስታወቂያ አይገባም። ማስታወቂያ ካልገባ ደግሞ ኢትዮጵያ ተመልካች ውስጥ ዩቲዩብ አይከፍላችሁም። ስለዚህ በአቬሬጅ በ1000 ሰው የሚከፍላችሁ $1 ይቀንሳል። ለዛ ነው ኢትዮጵያ ውስጥ በአቬሬጅ በ1000 ቪው ማለትም የሚከፍላችሁ $1 ከ1 እስከ $5 ነው። $5 በጣም ምርጥ የሚባል ኮንተንት ፋይናንስ ኮንተንት ምናምን ሲሆን፣ ነገር ግን አብዛኛው 1 2 3 ነው አርፒኤሙ በ1000 ቪው የሚከፈለው ማለት ነው። ይሄ ማለት ደግሞ 1 ሚሊዮን ቪው ብታገኙ አንድ ከሆነ አርፒኤማችሁ $1000 ታገኛላችሁ ማለት ነው። 5 ከሆነ አርፒኤማችሁ $5000 ታገኛላችሁ ማለት ነው። ሶ ማሰብ ያለባችሁ በወር 1000 እና $5000 ለማግኘት በወር 1 ሚሊዮን ቪው ማግኘት አለባችሁ። ስለዚህ መረዳት ያለባችሁ ነገር ዩቲዩብ ላይ በወር 1 ሚሊዮን ቪው አካባቢ ያስፈልጋችኋል ጥሩ ገንዘብ ጀነሬት ለማድረግ ማለት ነው። ስለዚህ 1 ሚሊዮን ቪው የምታገኙ ከሆነ አርፒኤማችሁ 1 ከሆነ 180,000 ብር፣ አርፒኤማችሁ 5 ከሆነ ደግሞ እስከ 800 ምናምን ሺህ ብር ድረስ ታገኛላችሁ ማለት ነው። ሶ 1 ሚሊዮን ቪው ካገኛችሁ ራሱ ይሄንን ነው የምታገኙት ማለት ነው። 1 ሚሊዮን ቪው ሎንግ ፎርም ላይ ነው ታዲያ ያልኳችሁ ማለት ነው። ስለዚህ ይሄ ባር ሬዝ መደረጉ ማለትም ዩቲዩብ ላይ ተከፋይ ለመሆን ሚኒመም ሪኳየርመንቱ ሬዝ መደረጉ ለእናንተ ትልቅ እንድታልሙ ያደርጋችኋል። ትልቅ ካላለማችሁ ዩቲዩብ ላይ ትንሽ ተከፋይ ስለምትሆኑ ይሄንን አልማችሁ ብገቡ ብዙዎቻችን ፌል አድርገናል። ነገር ግን ይሄንን አልመን ብንገባ ኖሮ የሆነ ስቴፕ ፎርዋርድ ይወስደን ነበረ። ህልማችን ትልቅ ስለሚሆን ይሄንንም 1 ሚሊዮን ቪው አግኝተን ከ180,000 እስከ 800,000 በወር ማግኘት እንችል ነበረ ማለት ነው። ሶ ይሄንን ነው ማወቅ ያለብን ማለት ነው። ትንሽ ካሰብን ትንሽ ነው የምንሆነው፣ ትልቅ ካሰብን ትልቅ ነው የምንሆነው። ይህን ቪዲዮ ደግሞ የምትመለከቱት በዋናነት ጀማሪ ዩቲዩበሮች ስለሆናችሁ፣ ጀማሪ ዩቲዩበሮች ደግሞ ማወቅ ያለባችሁ ዋና ነገር ዩቲዩብ ላይ ፐርፎርም ማድረግ ዋነኛ የሚያስፈልጋችሁ ብቸኛ ነገር ብዬ የማስበው ነገር ምንድነው መሰላችሁ? የሰዎችን አቴንሽን ይዞ መቆየት ነው። ቪዲዮአችሁን ከመጀመሪያው እስከ መጨረሻው ድረስ ከተመለከተላችሁ አንድ ሰው ከመጀመሪያው እስከ መጨረሻው ሙሉ ለሙሉ ከተመለከተላችሁ ቪዲዮአችሁ ቫይራል የመውጣት ቻንሱ በጣም ከፍተኛ ነው። ሶ ዩቲዩብ ላይ ምንም ነገር አድርጉ፣ ምንም ነገር ስሩ፣ ዋና ዓላማችሁ ከመጀመሪያው እስከ መጨረሻው ድረስ ሰው እንዲቀመጥ ነው። ይሄንን ካረጋችሁ ምንም ነገር መደረግ አይጠበቅበትም። ሁሉም ቪዲዮቻችሁ ቫይራል ይወጣሉ። ይሄንን ማስጠበቅ እስከቻላችሁ ማለት ነው። ስለዚህ ዩቲዩብ በምትጀምሩበት ጊዜ ባሩ ስታንዳርዱ ከፍ እንደተደረገ ለማሳወቅ ነው። ከዛ ውጭ ከፍ መደረጉ ደግሞ ምን ያህል እንደሚጠቅማችሁ ነግራችኋለሁ። ከዛ ውጭ ደግሞ ዩቲዩብ ላይ ቫይራል ለመውጣት ዋነኛው ፖይንት ከመጀመሪያው እስከ መጨረሻው ድረስ ሰዎች እንዲመለከቷችሁ ማድረግ ነው። ይህንን ስትራቴጂ ተጠቅማችሁ እነዚህን ሪኳየርመንቶች አሟልታችሁ ጥሩ ገንዘብ መስራት እንደምትችሉ ተስፋ አድርጋለሁ። ይሄ የኮንተንት ክሬተሮች ቤት ነው ይሄ ቻናል ማለት ነው። ስለዚህ 8600 ሰብስክራይበር ሳይሆን 8600 ኮንተንት ክሬተር ስለሆነ እናንተም ኮንተንት ክሬተር መሆን የምትፈልጉ ከሆነ ተቀላቀሉ ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ጊዜ ቀራጮች መልካም ጊዜ